በዘር ፍሬ ከረጢት ውስጥ የሚጎትትና የሚከብድ አይነት ስሜት ካላችሁ እንዲሁም ደግሞ ህመሙ ለረጅም ሰዓት ስትቆሙና የአካል ብቃት እንቅስቃሴ በምታደርጉበት ወቅት የሚብስ ከሆነ ቫሪኮሴል ወይም ደግሞ የወንድ ዘር የደም ስር እብጠት ሊኖርባችሁ ይችላል። ቫሪኮሴል ማለት የወንድ የዘር ፍሬዎችን በሚይዘው ከረጢት ወይም ስክሮተም ውስጥ ያሉ የደም ቧንቧዎች በሚያብጡበት ጊዜ የሚከሰት ህመም ነው። ይህ ሁኔታ በእግር ላይ ከሚከሰተው ቫሪኮስ ቬን ከምንለው ህመም ጋር ተመሳሳይነት አለው። የቫሪኮሴል ዋና መንስኤ በትክክል ባይታወቅም እንኳን ችግሩ የሚጀምረው ግን ቴስቲክል አካባቢ ያሉና ወደ ልብ ደም የሚመልሱ የደም ስሮች ቫልቭስ በትክክል ሳይሰሩ ሲቀሩ ወይም ደግሞ ብልሽት ሲኖር ነው። እነዚህ ቫልቮች በትክክል በሚሰሩበት ጊዜ ደም ወደ ኋላ እንዳይመለስና ወደ ኋላ እንዳይፈስ ያደርጋሉ። ነገር ግን በትክክል በማይሰሩበት ወቅት ደም ወደ ኋላ እንዲመለስ ያደርጋሉ። ይህ ደግሞ የደም ስሮቹ እንዲያብጡ ያደርጋል። ቫሪኮሴል በአብዛኛው ጊዜ በግራ በኩል ባለው የዘር ፍሬ ከረጢት ላይ የሚከሰት ሲሆን የዚህም ምክንያት በደም ስሮች አወቃቀር ልዩነት የተነሳ ነው። ከህመሙም በተጨማሪ በዘር ፍሬ ላይ ልክ የተጠቀለሉ ትሎች የሚመስል ወይም ደግሞ ባግ ኦፍ ዋርምስ የምንለው አይነት መታየት ወይም መሰማት ይኖራል። በተጨማሪም የወንድ የዘር ፍሬ መጠን መለወጥ፣ ቴስቲኩላር አትሮፊ ወይም ደግሞ የተጎዳው የዘር ፍሬ ማነስና በአግባቡ አለማደግ ይኖራል። ቫሪኮሴል በወንዶች ላይ ለሚከሰት መካንነት ዋነኛ ምክንያቶች መካከል አንዱ ነው። በደም መላሽ ቧንቧዎች ውስጥ የሚከማቸው ደም አካባቢው ላይ ከፍተኛ ሙቀት እንዲኖር ያደርጋል። ይህ ሙቀት ደግሞ የስፐርም ሴል ምርትንና ጥራትን አፌክት ያደርጋል። በአንዳንድ ሰዎች ላይ ደግሞ የቫሪኮሴል ችግር ከቴስቴስትሮን መጠን መቀነስ ጋር ተያያዥ ሊሆን ይችላል። በዘር ፍሬ ከረጢቶ ላይ መተለቅ እንዲሁም ደግሞ የዘር ፍሬ ማነስ፣ እብጠት እንዲሁም ያልተለመደ አይነት ህመም ካስተዋሉ ወዲያውኑ ወደ ሆስፒታላችን በመምጣት መታከም ይችላሉ። ወንዶች በዘር ፍሬያችሁ ላይ እብጠት ወይም ህመም ካለ በደንብ አድምጡ። ቫሪኮሴል የምንለው በሽታ በወንዶች ዘር ፍሬ አካባቢ ያሉ ደም ስሮች ሲያብጡ የሚከሰት ነው። ምልክቶቹ በዘር ፍሬ አካባቢ እብጠት፣ ህመም፣ በጊዜው ህክምና ካልተደረገለት ደግሞ መካንነት ሊሆን ይችላል። እንደዚህ አይነት ምልክቶችን የምታዩ ከሆነ በጊዜ የአልትራሳውንድ ምርመራ እንድታረጉ እንመክራለን። ስፐርም ከሰውነታችን ቴምፕሬቸር ከውጪ ቴምፕሬቸር በተለይ ደግሞ ሞቃት ከሆኑ ቴምፕሬቸሮች በጣም የቀዘቀዘ ቦታ ላይ ነው መቀመጥ ያለባት። የዘር ፍሬ የሚመረትበት ቴስቲክልስ የምንለው ወይም ከውስጥ ደግሞ ስክሮተም የምንለው ከሌላው የሰውነት ክፍላችሁ ቴምፕሬቸሩ በጣም ትንሽ ነውና እዛ አካባቢ ሊያሞቃችሁ የሚችላችሁን ነገሮች ማለት ነው ማድረግ የለባችሁም። አለበለዚያ የስፐርም ፕሮዳክሽናችሁ ላይ ወይም ደግሞ ስፐርም ፕሮዲዩስ ከተደረጉ በኋላ በትክክል ማቹር ያደርጋሉ ወይ፣ እንቅስቃሴያቸው ጥንካሬያቸው ትክክል ይሆናል ወይ የሚባለው ነገር በጣም ብዙ ሰዎችን ያሳስባል ማለት ነው። ስለዚህ ስቲም መግባት ወንድ ልጅ አይመከርም። ከጠበቅ ካለ ፓንት ይልቅ ቦክሰር ተጠቀሙ የምንልበት ምክንያት እዛ አካባቢ ያለው ቴምፕሬቸር ቀዝቀዝ ብሎ እንዲቀመጥና ጠበቅ ያለ ፓንቶች እዛ አካባቢ አፍኖ ቴምፕሬቸሩን ሊጨምርና ስፐርም ፕሮዲዩስ የምታደርጉበት መንገዱን ሊቀንስባችሁ ይችላል፣ ወይም ፕሮዲዩስ የሚደረጉት ስፐርሞች አብኖርማል ሊሆኑ ይችላሉ ማለት ነው። ለረጅም ጊዜ ደግሞ ቁጭ ብለው የሚሰሩ ሰዎች ካሉ በተለይ ኮምፒውተር ስፔሻሊስቶች፣ ሹፌሮች እንደዛ ሆነው የሆነ ጊዜ ላይ ከስራችሁ ተነስታችሁ እንቅስቃሴ አድርጋችሁ እዛ አካባቢ ያለውን ነገር አየር ማስመታትና ለስፐርማችሁ በደንብ መጠንቀቅ አለባችሁ። በወንዶች ላይ የሚከሰተው የፕሮስቴት እጢ ማደግ ምልክቶቹ ምንድን ናቸው? ሰላም፣ ዶክተር ሜሮን ነኝ ከቸቸላ የውስጥ ደዌና የቀዶ ጥገና ማዕከል። የፕሮስቴት እጢ ማደግ እድሜያቸው በአብዛኛው ከ50 ዓመት በላይ የሆኑ ወንዶች ላይ በብዛት የሚከሰት ሲሆን ምልክቶቹም የሽንት ቶሎ መምጣት፣ ማጣደፍ እንዲሁም የሽንት ፍሰት ደካማ መሆንና መቆራረጥ፣ ሽንት ሲሸኑ ማንጠባጠብ እንዲሁም ደግሞ ማስማጥ፣ ሌሊት ላይ ለሽንት ደጋግሞ መነሳት፣ ሽንት ከሸኑ በኋላ ያለመጨረስ ስሜት እንዲሁም ሽንት ሲሸኑ ማቃጠልና መቅላት ሊኖር ይችላል። እንደነዚህ አይነት ምልክቶችን በተለይ እድሜያቸው ገፋ ያሉ ሰዎች ላይ በምናይበት ጊዜ የፕሮስቴት እጢ ማደግ ምልክት ሊሆን ስለሚችል ምርመራዎችን ማድረግ ያስፈልጋል። የዛሬው መልእክት ለወንዶች ነው። ወንዶችን ብቻ ነው የሚመለከተውና ሴቶችን አይመለከትም። ይህ ምንድነው? ስለ ፕሮስቴት እጢ ነው። ፕሮስቴት እጢ በወንዶች ብቻ የሚከሰት ሲሆን ሴቶች ፕሮስቴት የሚባል ነገር የላቸውም። ስለዚህ የፕሮስቴት እጢ ሲኖረን አንድ ሰው ምን አይነት ምልክቶች ሊኖሩበት ይችላሉ? እነዚህ ምልክቶች ምንድናቸው? ሽንት መጣው ይላል፣ ሸንቶ አለመጨረስ፣ ከሸኑ በኋላ ደግሞ ትንሽ የመንጠባጠብ ሁኔታ ይኖረዋል። ከዛን ደግሞ ሽንት ለመዱት እንደ በፊቱ መሽናት ያቅታቸዋል።
ሌላ ደግሞ ማታ ሲተኙ ላይክ ኖክቹሪያ የምንለው ሌሊት ማታ ከ3 ጊዜ በላይ ከእንቅልፍ ይቀሰቀሳቸዋል፣ ሽንት መጣው ይላል። ምክንያቱም ጨርሶ ስለማይሸኑት የመደጋገም ሂደት ይኖረዋል ማለት ነው። ስለዚህ ተጋላጭ እነማን ናቸው? ዕድሜ ከ50 ዓመት በላይ የሆኑ ወንዶች የመጋለጥ ሁኔታቸው ሰፊ ነው ማለት ነው። እንደውም ምን ይላል ጥናቶች የሚያሳየው አንድ ሰው እንደው የመኖሩን ጸጋ ራሱ 85 ዓመት ቢሆነው 90% በፕሮስቴቲክ ሃይፐርፕሌዥያ የመጠቃት እድሉ ሰፊ ነው። ያ ማለት ከ10 ወንድ 9ኙ ቤናይን ፕሮስቴቲክ ሃይፐርፕሌዥያ ይኖራቸዋል ማለት ነው። ስለዚህ ይሄ ነገር ምንድን ነው? አጋላጭ ሁኔታዎቹም በዘር በቤተሰብ እንደዚህ አይነት ትልልቅ ፕሮስቴት ያላቸው ሰዎች ከሆኑ ጄኔቲክ ፋክተርም አለው። ሌላ ላይክ ከስኳር ህመም ጋር ተያይዞ ጥናት አንዳንዴ ያጋለጣል የሚሉም አሉ። ደግሞ የስኳር ህመም ያለባቸው ሰዎች ፕሮስቴቲክ ሃይፐርፕሌዥያ ካላቸው የመባባስ ሁኔታ አለ ይላል ነው። ስለዚህ ይህንን ነገር እነዚህ ምልክቶች ካሉ ሐኪም ቤት ሄደው አስፈላጊው ምርመራ አልትራሳውንድ፣ ሌሎችም ያስፈልጉ ነገሮች ምርመራዎች ይደረጋሉ እና ቤናይን ፕሮስቴቲክ ሃይፐርፕሌዥያ እንደሆነ ከታወቀ ወይም የፕሮስቴት እጢ መሆኑ ከታወቀ ምን እናደርጋለን? በመድኃኒት ሊታከም ይችላል ወይም ደግሞ በሰርጀሪ ሊሆን ይችላል። ይህ የሚወሰነው እንግዲህ እንደ ህመሙ ምልክት እንደ ደረጃው ሪስኩን በደንብ ደረጃ ከሰጠነው በኋላ ነው የሚሆነው ማለት ነው። ዶክተር ሐናን አመሰግናለሁ። ጤና ይስጥልኝ። ከፕሮስቴት ጋር በተያያዘ ምልክቶች ኖረውት ወደኛ ሲመጣ አንድ ታካሚ ምንድን ነው የምናደርገው? በመጀመሪያ የምልክቶቹን የጥንካሬ መጠን ከታካሚው መረጃ እንወስዳለን። ከዛ ባለፈ ምናልባት ፕሮስቴቱ የካንሰርነት ባህሪ እንዳለው ቼክ ለማድረግ በፊንጢጣ በጣት በማስገባት የምናደርገው ዲጂታል ሬክታል ኤግዛሚኔሽን የምንለው ምርመራ አለ። ከዛም ባለፈ በላቦራቶሪ ፒኤስኤ ምርመራ እና እንደ አስፈላጊነቱ ደግሞ የማራይ ምርመራ ልናደርግ እንችላለን። ከዛ ውጭ ግን የፕሮስቴት ምልክቶቹን ጥንካሬ መጠን ካየን በኋላ አስገዳጅ ለሰርጀሪ አስገዳጅ የምንላቸው ምክንያቶች ለምሳሌ በተደጋጋሚ ሙሉ በሙሉ የሽንት መስመር መከልከል ወይም የሽንት ፍሰት መቋረጥ አኪዩት ዩሪናሪ ሪቴንሽን የምንለው፣ ተደጋጋሚ ኢንፌክሽን፣ በተደጋጋሚ መድማት ከሽንት ጋር እንዲሁም ደግሞ ኩላሊቱ ላይ ጫና በመፍጠር ጉዳት እያስከተለ ከሆነ ሕክምና መፍትሄ የሚሆነው ፕሮስቴቱን ማስወገድ ነው። ከዛ ውጭ ከሆነ ግን እንደ መጀመሪያ አማራጭ መድኃኒት አለ። መድኃኒቱን መጠቀም ይቻላል። እንደ ፕሮስቴቱ ሳይዝ የፕሮስቴቱን መጠን በትንሹ ሽሪንክ የሚያደርግና እንዲሁም ደግሞ በሚሸኑበት ወቅት ሪላክስ እንዲያደርግ ጡንቻዎቹ ዘና እንዲሉ የሚያደርጉ መድኃኒት አማራጮች አሉ። እነሱን እንጠቀማለን። ከዛ ግን በጊዜ ሂደት የመድኃኒቱ ኢፌክት ያን ያክል ካልሆነና ከታካሚው ጋር በመመካከር ደግሞ ፕሮስቴቱን ሪሙቭ ማድረግ ይሻላል ወደሚለው ከደረስን ማስወገድ እንችላለን። 2 አይነት መንገዶች አሉ ፕሮስቴቱን ለማስወገድ። አንደኛው አማራጭ በኢንዶስኮፒክ ወይም ኪዩአርፒ እንለዋለን። በካሜራ ብቻ በመታገዝ በሽንት መሽኛ ቱቦ ውስጥ በመግባት ፕሮስቴቱን ቆራርጠን የምናስወግድበት ሕክምና ነው። ይሄኛው እንግዲህ በጣም ዘመናዊ የሚባል ሕክምና ነው። እኛ ሀገር ውስጥም በስፋት አሁን ላይ እየሰጠን ያለነው ሕክምና አይነት ነው። ከዛ ባለፈ የፕሮስቴቱ መጠን በጣም ከፍ ያለ ከሆነና በዚህ ሕክምና ማድረግ የማይቻል ከሆነ ግን ኦፕን ሰርጀሪ የምንለው ወይም ተከፍቶ ፕሮስቴቱን ማስወገድ ይቻላል ማለት ነው። ጤና ይስጥልኝ። ስለ ፕሮስቴት ምልክቶች እንነጋገራለን። ፕሮስቴት ካንሰር የሆነም ይሁን ያልሆነ እድገት ሲኖረው በዋናነት የሚያመጣቸው ምልክቶች የፊኛውንና የሽንት መስመሩን በመጫኑ ምክንያት የሚመጡ ናቸው። እነዚህም የሽንት ፍሰቱ ደካማ መሆን፣ የማስማጥ፣ ሽንት ቶሎ ቶሎ መምጣት፣ መቆራረጥ፣ ሌሊት ለሽንት ደጋግሞ መነሳት፣ እነዚህን የመሳሰሉ ምልክቶች ይኖሩታል። አንዳንድ ጊዜ ደግሞ ተደጋጋሚ የሆነ ሽንት ቱቦ ኢንፌክሽን፣ ሽንት ጋር ደም መቀላቀል፣ እነዚህ ምልክቶቹ ሊሆኑ ይችላሉ። ፕሮስቴት ካልታከመ ሊያመጣቸው የሚችሉ ችግሮች ፊኛው ላይና ኩላሊት ላይ ጫና በማድረግ ፊኛው እንዲጎዳ ኩላሊቱም ደግሞ ፌል እንዲያደርግ ሊያደርግ ይችላል። አንዳንድ ጊዜ ደግሞ ሙሉ በሙሉ ሽንት ለመሽናት መከልከል አኪዩት ዩሪናሪ ሪቴንሽን እንለዋለን። እንደዚህ አይነት ኮንዲሽኖች ሊፈጠሩ ይችላሉ። ሰዎች እንደዚህ አይነት ምልክት ሲኖራቸው ወደ ሕክምና ቦታ ሄደው እንዲታዩ እንመክራለን።